ዛሬ ወደ ኦሮሚያ ክልል ሰላሌ ምድር እናቀናለን። የሰሜን ሸዋ ዞን ፊቼ ከተማን ተሻግረን የደገም ወረዳንም ዘልቀን አሁን ኢላሙ ቀበሌ ደርሰናል። ታናሺቱ ኢላሙ ቀበሌ ተፈጥሮ ለውበቷ ምስክርነት ያበጀችው ትመስላለች። የቀበሌዋ ነዋሪዎች ሁሉም በየፊናቸው ኑሯቸውን ለመደጎም ሲሉ በግልና በቡድንም ሆነው በስራ ተጠምደዋል። የደከሙባቸው የሥራ ውጤቶቻቸውም አሽቶና አብቦ ይገኛል። ይህ የቀበሌዋ ነዋሪዎች የተለመደ የምድራቸው በረከት ቢሆንም ለኛ በቀበሌው በእንግድነት ለተገኘን ግን ለምላሜዋ ታድለው እስከንል አስደምሞናል። የኢላሙ ቀበሌ ነዋሪዎች ስራዎቻቸውን በትጋት እየከወኑ የሰላም ህይወታቸውን ቢመሩም ለአቶ ካፕታሙ ቶላ ግን እንደ አንደኛው አንጡራ ሀብታቸው የሚቆጥሩት በግ ከሌሎች በጎችና ከብቶች ጋር ተሰማርተው ወደ ቤት አልተመለሰላቸውም። ድንገት ከሌሎች ሰዎች በጎች ተቀላቅለው እንደሆነም ገምተው ለቀናት ቢፈልጉና ቢያጠያይቁም ግን ተመላሽ ሊሆን ከቶኑ አልተቻለም። በጉ የውሃ ሽታ ሆኖ ቀርቷል። ስለ በጉም ሁኔታ አየው ሰማው የሚልም ማግኘት አልተቻላቸውም። ይህ በመሆኑም አቶ ካፕታሙ ጉዳዩን ለቀበሌዋ የሀገር ሽማግሌዎች በማመልከት በጉ የደረሰበትን ሁኔታ እንዲያጣሩላቸውና ከጥንት ጀምሮ ሲወርድ ሲዋረድ በመጣው በአባቶቹ ባህል መሰረት በሰው እጅ ተሰውሮ ከሆነም ይህን በደል የፈጸመባቸው ሰው እንዲለይላቸው ተግባሩም በህዝብ ፊት እንዲወገዝ ለሽማግሌዎቹ ጥያቄ በማቅረቡ የቀበሌው ነዋሪዎች አፈርሳታ ተቀምጠዋል። አፈርሳታ የሚለው ቃል የኦሮምኛ ቃል ሲሆን ትርጉሙም እህሉን ከገለባው በማናፈስ መለየት ማለት ነው። አፈርሳታ አንድ የወንጀል ድርጊት የተፈጸመበትን አካባቢ የሚኖሩ የህብረተሰብ ክፍሎችን በመጠቀም ድርጊቱን የፈጸሙትን በራሱ በህዝቡ ወግና ባህል መሰረት የሚለይበት ስርዓት ነው። በኦሮሞ ባህል መሰረት መሰል የህዝብ ጉዳዮች በመርቃት ተጀምሮ በመርቃት ይቋጫልና በባህሉ መሰረት የገዳ ስርዓቱ በሚሰጣቸው የሃንጋፋና ቁጥሱ ታላቅና ታናሽ መሰረት ጉዳዩ በመርቃት ተጀምሯል። ነጋም ቡሌ ነጋን ነዋውል ለፈነጋ ትረን ነዋውል ዋቀ ነጋ ጀለን ነዋውል ራጎረን ኋላቅ ዶጎረን ኋላቅ ብየ ኬኛ ብየ ሆዳ ብየ ጃርሲ ቡሉሃተው ብየ ዱጋን ቡሉሃተው አከቴተንጀ አስተኛ ነገኛ ሳታ ዋይኑ ዳና ቤኑታቶል ዋይኑ ቱሉኑ ታቶል ዋይኑ መልካኑ ታቶል ዋይኑ አብዳሪኑ ታቶል የንደገኘ ቶልን ዋጋው ሀምቱን አንቀቅ ያንገ የሽማግሌዎቹም ሰብሳቢ ሁሉም የቀበሌዋ ነዋሪዎች መገኘታቸውን ካረጋገጡ በኋላ አቶ ካፕታሙ የደረሰባቸውን በደል በሽማግሌዎቹና በተሰበሰቡት ነዋሪዎች ፊት ሆኖ እንዲገልጽ አደረጉም። ረኮሳኑ ታይመቱሜ ወላተኩን ቀባዩ ኮርቤሳ አቀስመቲ መንደር መካነ ከሰቲ እንዴማ ገንደ ሲምቡላ ጭማና ያላ ደበሜ ኢሳ አካዳቲ አካዳ ኦሮሞ ተከና በርባደኒ ፈነ ወልቲ ሲንቀበ ረኮን ከየክኖ ከን ጥያቄውን ተከትለው ሽማግሌዎቹ የጠፋውን ንብረት ያየ የደረሰበትን የሰማ ወይም ስለጠፋው በግ መረጃ ያለው ሁሉ መረጃውን እንዲሰጥ የማሳመኛና የማግባቢያ ምክራቸውን ለታዳሚው መለገስ ጀምረዋል። ዳይማ ከሰን ጠርጋ ኦላ ከሰን ጠርጋ ልጆቻችሁም ጎረቤቶቻችሁም ላይ ይችላል። የዚህን ሰው ንብረት አውጡለትና ከመሐላው ራሳችሁን አድኑ። ጉዳዩን እያወቃችሁ ብትምሉ ጉዳቱ ወደ እናንተ መመለሱ አይቀሬ ነው። ስለ ሀገሩ፣ ስለ ከለቻው፣ ስለ አድባሩ፣ ስለ ተራራው ብላችሁ እውነቱን አውጡ። ካዳሲትገሩ ሰፉቀምና እኛ ባህል ያለንን ለባህላዊ ስርዓቶቻችንም የተለየ አክብሮት ያለንን በመሆኑም ይህንን ጉዳይ ዝም ባንል ጥሩ ነው፣ ብናጋልጥ ጥሩ ነው። በከለቻው ፊት በአድባሩ ላይ መማል ነገ ያስቸግራል። ይህ እውነት ከዚህ ጠፍቶ መቅረት አይገባውም። ስለዚህ ባካችሁን በደንብ ብንፈታተሽ ይበጃል።
አሁን የአቶ ካፕታሙ በግ መጥፋትን ተከትሎ ወደ መሐላ መግባት የለብንም ብንማከር ይበጃል የሚሉ አስተያየቶች መነሳት ጀምሯል። ገጀተኒ ጋይን ከከኑሲ አብዳር ረተኝቶ ከከኑ ያርሰኑ ጎዳቶ በቃ ዱጋ ባዝና ማሌን ከከኑ ዋዳው ፍትፉን በቃ ካላች ጅሩት በቃ አብዳርን ጅሩት በቃ ዋዳን ጅሩት ጆለተኛ ቆራና ጃርስኑ አላሉን ከከኑ አሁን በባህሉ መሰረት አላደረኩም አልሰማውም ብሎ የክህደት ቃል መግባት በባህሉ መሰረት ሊያመጣ የሚችለውን ያውጠነጠነ በሌላ በኩል ደግሞ በጉን እሱ ራሱ ስለመውሰዱ ሊመሰክሩ የሚችሉ ሰዎች በህዝቡ መሃል ስለመኖሩ በመጠራጠሩ ምክንያት ከተሰብሳቢዎች መካከል አንድ ሰው እንዲህ ሲል ተደመጠ። ወንተን አርጌፊስ ኦኪን ወንተን ኦፊክ ያ ሆጀዴፊስ ታው ደንዳ ጃርሶሊ ለመናከና ሜከራ ገመክያትኒ ሽማግሌ ስጡኝ ባልከው መሰረት ይሄው መተናል። ችግር እንኳን ተፈጥሮ ከሆነ ሽማግሌ ያስታርቃል። በመሆኑም ያለ ምክንያት ሽማግሌ ስጡኝ አላልክምና የሆነውን ንገረን። አኒ ያማ ይሰበዳረት የዲማ አባት ባሉት ላይ እኔ የምጨምረው ጥፋት መስራትህን በራስ ታጋለጣለህ እንጂ ምንም የምትሆነው ነገር የለም። እውነቱን ተናገር። ይሄን ጉዳይ ደብቀ ማቆየትህ እሳት ሆኖ ቤት ሊገባ ይችላል። ዱጋኑ ባስ ilmako amma sigorfana biya kenyet biya ugati ጄን መክራለን። ሀገራችን የሐቅ ሀገር ናት፣ የሽማግሌ ሀገር ናት። ነፍስ ያጠፋ እንኳን ቢሆን በጉማ ስርዓታችን ይፈታል። ስለዚህ ወደ ሀገራችን ኩነኔ አታምጣ፣ ከፈጣሪ ቁጣ አትርፈን። እባክህ እውነቱን አውጣልን። ጎሳዎችን ከፈልታ ወማ ወንታቱ ተቆንጅሮ በቃ ጃርት ጅሩ አከልመኮ ጉደት ተከሰኝን ሲመርጎ አከልሞ ሲጉደት እሺ ከቶሌ አኒ ዋዳ ይትንገሉ ወነከና እሺ በዚህ ጉዳይ አላደረኩም ብዬ መሐላ አልሰጥም። ይሰው ከዚህ ቀደም ተካሰን 2500 ብር አስወጥቶኝ ነበር። እኔ በዚህ ምክንያት ነው አሁን ያንን በግ የሰወርኩበት። በጉን ራቅ ወዳለ አካባቢ ወስጄ ዘመዶቼ ጋር ነው ያስቀመጥኩት እንጂ አላረድኩትም። ስለዚህ እኔ እናንተን ሽማግሌዎችን ይዤ የሚያስፈራኝ ነገር ባለመኖሩ በጉን መደበቄ እውነት ነው። አላደረኩም ብዬ አልምልም። ጋሪ ሩጋን ሲያው ወልመኮ ጉዳት ጋሪ ሲያው ሰኝ ጋሪ ሲያው ዱሪኬ ጋሪ እውነቱ በእንዲህ ያለ መልኩ በሽማግሌዎቹ ፊት ከወጣ በኋላ ሽማግሌዎቹ የሚያገኙትን እውነታ ይዘው ወደሚጠብቃቸው ተበዳይ ይቀርቡና እውነት መውጣቱን ይነግሩታል። ተበዳዩም ደስታውን ይገልጻል። ሲያርጋሜ ራዱጋን ከሲያርጋሜ ጋ አርጋኔ ራዱጋ ሲምራኑቲሜ ኦሪን ከቲ ሰምልቀ ሲማሙላታይ ቀጠሮ ሳምንቲቲ ሲቀምኔ ኦሪን ከሲያርጋማ ሲገላ የነ ሲቆጴሱራፍ ሲገልቹራፊ አስመት ያርሰ ፎንዱራት ዋዳ ሲገላ ጓና ከረከ ሰናጋው ጋዋዱማ ወድሩ ወልራጋም ማድም ኦሮሞቲ ዱጋም ሁላችሁን ዞና በደ ወሊ ሙልሱንሲ ጓራ ቡላ ጓራ ኦላ አብዳር ረቡላ ቱሉ ረቡላ ከዚህ በኋላ ጥፋተኛው ከአካባቢው የሰወረውን በግ መልሶ በሽማግሌዎቹ ፊት ለማቅረብና ለማስረከብ ዋስ እንዲጠራ ተደረገም። ቶርባራዋ የሱት ዋሲኑ ጎዲ ዋሲንክ የውቦ ካፍታሙ በቀላቲ የሱዳፍ በእምነታቸውና በባህላቸው መሰረት ጥፋተኛውም ሆነ የአካባቢው ነዋሪዎች ላይ ቁጣ እንዳይመጣ ያደረጉት ጥረት በመሳካቱ ሁሉንም አመስግነው ተበዳይም ይህንን እውነት በመያዝ ለሌላ የቂም በቀል እንዳይዘጋጅ አበክረው መክረው ዋስ ያስጠሩታል። ዱጋ ከነፈዳቹ ረፍጋ ሚያቲሲ ዱበት ዴቢቴ አካዋም ብራንታን ዋሲኑ ዋሚሲ እንጀና ሲኒስ ወዳጁ ረፍኩኖ ሙሉ ደቻሳ ዋሲ ዋሜራ የገሩጋን አርጋሜ ቂሚን ቀበዶኒስ ናንጄ ዋዳ ቢራን ደርባኒ ዱሩኑ ልማን ኦሮሞ ዋዳ ዋን ቡሉፉ ዋዳ አኒስ ቂሚ ትንቀበድ ቂሚ ትንቀበድ አኒስ ጉማ ዋዳ ትንቀበድ ታይካ ማፉ ካኑ ዲስታ ቱጋን
ترك يا قوس يجينا تاي سلامة سيافور قربان ايش ليكو فيلمكو يهو كان نديسين نديسي بديهيا إيشي نديسي قوفتكو بديهيا نندو كنغوري نديسي قوفتكو يا دم قلبي يا كنو ايش يا دم قلبي يا نديسون تدوس يا نديس በህብረተሰብ ውስጥ በዕለት ተዕለት እንቅስቃሴ ውስጥ የሚያጋጥሙ ከትናንሽ እስከ ትላልቅ ግጭቶች በአፈርሳታ ይውጣጣል። አጥፊው ተመልሶ ወደ ሰላማዊ ኑሮ እስኪመለስ ድረስም በአገር ሽማግሌዎቹና በነዋሪው የተለያዩ ስራዎች ይከናወናሉ። እኛም በኢላሙ ቀበሌ ተገኝተን ይህን አስቃኝተናቸዋል። እስኪ አሁን ደግሞ ወደ ኩዩ ወረዳ አቅንተን ከፍተኛ ወንጀል የተፈጸመበትን ድርጊት በአፈርሳታ ሲያውጣጡ እንመለከታለን። ልጅ ተርፋሳ ሐምቢሳ ሀገር አማን ብሎ ከእርሻው ማሳ ውሎ ወደ ቤቱ ሲመለስ ህይወቱን አደጋ ላይ የጣለ ድርጊት ገጥሞታል። አሁን የሟች ተርፋሳ ወላጅ አባት አቶ ሐምቢሳ ኩምሳ የደረሰባቸውን መሪር ሐዘን ለአካባቢው የሀገር ሽማግሌዎች አስረድተው የልጃቸውን ደመኛ እንዲያፈላልጉላቸው እየተማጸኑ ነው። ጎፍቶለቶ ዋን ፍልታ ደርቲ ilmi bobboy karatti laafee gooftolatu waaqa diiramuuna barbaada nafsee ilma kiyyaana barbaada damii ilma kiyyaana barbaada gooftolatu ani diiramuu dawwale ani biyya kana dawwale ani Itoophiyaa dawwale gooftolatu adaraa yaa gooftolatu adaraa isgoone singaladde adaraa yaa gooftolatu adaraa na barbaada ሽማግሌዎቹም የጠፋው የሰው ሕይወት ተደብቆ ቢቀር በመድራቸው ላይ የሚመጣውን የፈጣሪ ቁጣ ከባድ መሆኑን በማስታወስ ወንድ ሴት ሳይል ከልጅ እስከ አዋቂ ሁሉም የሐቅ ስፍራ በመባል በሚታወቀው ቦታ ላይ ሁሉም ሰው እንዲገኝ መልእክተኞች ወደ የመንደሩ በመላካቸው ሁሉም በቀጠሯቸው ተገናኝተዋል። በባህሉ መሰረትም ሂደቱ በሀገር ሽማግሌዎች ምርቃትና እውነት እንዲወጣ ፈጣሪያቸው እንዲረዳቸው በመማፀን ሂደቱ ተጀምሯል። ኤቢቢያ ዲራሙ ሃጋው አንቤኩ ዋፉለው አወላለ ሃቤኩ ኡጋንጎሮ ሃኮሩ አርቲ ሱሩራ ሃቡ ቢከኛ ነጋ ሃታው አነተተ ቶላዳ ቶላን ቢያ ሃጋው አማንዲና ሃጋው ቢከኛ ቢያ ነጋ ሃታው dubbi amma asitti namni lubbuun namaa darbee deet baasuudhaaf bakkee kanatti walitti qabamne waan nu wajjin ta'ee abaasu egaa nagaye አፈርሳታ ተጠርቶ መቅረት በባህሉ መሰረት የተከለከለና የተወገዘ ሲሆን ቀርቶ የተገኘ እንኳን ቢገኝ ድርጊቱን እንደፈጸመ ይቆጠራል። አሳቻ ጊዜና ሁኔታዎችን ተጠቅሞ የሰው ሕይወት ያጠፋን ሰው በቀላሉ መለየት አስቸጋሪ ሊሆን ስለሚችል አሁን ሁሉም የባህላዊ ስርዓቱ ሂደቶች ተሟልቷል። በገዳ ስርዓቱ መሰረት ሁሉም የኦሮሞ ልጆች ሊተላለፉት የማይገባው በፊቱ ላይ ሆነው እውነት ብቻ መናገር እንጂ በሐሰት ምስክርነት ቢሰጥ እስከ 7 ትውልድ ድረስ መርገምቱ እንደማይለቅ የሚታመነው ከለቻ ጫጩና ቦኩ ወጥቷል። ከዛ በተጨማሪም ተምሳሌታዊነታቸው የከፋ እንደሆነ የሚታመንባቸው ጥይት፣ ጦር፣ ገለባ፣ ድንጋይና አጥንት ተዘጋጅቷል። አሁን ሽማግሌዎቹ የጠፋው የሰው ሕይወት አሳዛኝ መሆኑን ገልጸው ግን ከጠፋው የአንድ ሰው ሕይወት በላይ የገዳዩ ማንነት ሳይጋለጥ ቢቀር ድርጊቱን በፈጸመው ላይ ድርጊቱ ሲፈጸም ሰምቶና አይቶ በደበቀው ሰው ላይ አልፎም በመድራቸው ላይ ሊመጣ የሚችለውን ጉዳት ማብራራታቸውን ቀጥለዋል። ናምኒ ታሰጉራን አጋው ደንዳ ኢጃን አርጌቶ ይዶስኩ ደንዳ ዮሮስከን ከለቺ በይ ከለቺ ጃሌ ማሶ ላፌም በይ
ሰው ድንገት ሊያይ ይችላል። ስለ ድርጊቱም ሊሰማ ይችላል። አይቶና ሰምቶም ሊደብቅ ይችላል። ዛሬ ከለቻ ወጥቷል። አጥንት፣ አመድ፣ ጥይትና ጠመንጃ፣ ድንጋይ ሁሉ ወጥቷል። የሰው ሕይወት ያጠፋውን ማንነት ወይም ሰምተን እንዳላየና እንዳልሰማ የምንሆን ከሆነ ግን የሰው ዘር ይጠፋል። እስከ 7 ትውልድ አይዘልቅም። እስከ 7 ትውልድ አይለቅም። ብትዘራ አይበቅልም። ብትወልዱ ከጉልበታችሁ አያልፍም። ዘራችሁ የተረገመ ይሆናል። እንዳመዱ ትሆናላችሁ። እንደዚህ አጥንትም ትሆናላችሁ። እንደዚህ ገለባ ደርቃችሁ ገለባ ትሆናላችሁ። ያልታሰበ ጥይት ይበላችኋል። እናም ይህ ሁሉ ከሚመጣብን ብናጋልጥ ይሻላል። ችግሩን የፈጸመውን እንኳን ቢገኝ በባህላችን መሰረት የሚታይ በመሆኑ ምንም ሳትሰጉ እውነቱን ዛሬ አውጡ። ሐዋን ነግሞ ኦዶንም ነገር ይናብ እግዚአብሔር ያየውን ሰው ሳያው አይቀርም። ከዚህ በፊትም በእንዲህ ያለ መልኩ ተደብቆ የቀረ የሆነውን አይተናል። ተጎሳቅሎ ከክበልቱት ከሰውነት ጎዳና ወጥቶ መንቀሳቀስም አቅቶት ዘር ሳይወጣለት ከብት ሳይረባለት ብዙ ተሰቃይቶ እንደነበር እናውቃለን። በመሆኑም እውነቱን አውጡ። ጋፋዋ ባለ ሆከ ከተል አከረም ጥቂቱን ተይታተ ኡጋባሳ ሽማግሌዎቹ ህዝቡን በአንድነት ሰብስበው በሰጡት ማሳሰቢያና ትምህርት አሁንም ድርጊቱን ፈጽሜያለሁ፣ ሰምቻለሁ ወይም አይቻለሁ ብሎ እውነቱን የሚያወጣ ባለመገኘቱ ሽማግሌዎቹ አሁንም በአካባቢው ላይ ሊመጣ የሚችለውን ጉዳት በተጨማሪ ማብራሪያ ለመስጠት ወደ ሐቅ ቦታ የመጣውን ሰው ሁሉ በቡድን መምከር ጀምረዋል። ግን አሁንም ምንም ፍንጭ አልተገኘም። እናም ጥርጣሬ ያደላባቸውን በማስቀደም መሐላ ተጀምሯል። በስፍራው የተገኘው ሁሉ በእንዲህ ያለ መልኩ የእምነት ቃሉን መስጠቱን ቀጥሏል። ግን አንድ አባት ከጎረምሳ ልጃቸው ጋር ወደ ሽማግሌዎቹ ተጠግተው እንዲህ አሉ። ዋን ከነ ilmagiyya kana waan antarataru inka kanu akka haada oromo akka caffe እኔ ልጄን እጠረጥረዋለሁ። እኔም ሆንኩ እሱ አንምልም። እንደ ባህላችን እንደ ጨፌ ስርዓት የአገር ሽማግሌው የሚፈርድብንን እንቀበላለን እንጂ አንምልም። የሥርዓቱ ፍጻሜ ከመሆኑ በፊት ግን የሟች ወንድምና አባት በሥርዓቱ መሰረት የሟችን ገዳይ ፈልገው እንዳገኙ ሁሉ የሟች ቤተሰቦችም ጉማ በመባል በሚታወቀው ሥርዓት መሰረት የደም ካሳና እርቅ ስነ ስርዓት እንዲከወን ይማጸናሉ፣ ቃልም ያስገባሉ። ሴራትኑ ዴቢት ዱጋትኑ ዴቢት አከዲረሙስ ቢጎርታ ማናከቴ ቻሲንጀል ቤታ ጉፍቱለቶ የሟች ተርፋሳ ሀምቢሳ ወላጅ አባት አቶ ሀምቢሳ ኩምሳ በበኩላቸው ለሽማግሌዎቹ ለህዝቡና ለፈጣሪያቸው ምስጋና አቅርበው በባህሉ መሰረት ለመገዛታቸውና ያለምንም ቂም በቀል ጉዳዩ በጉማ ስርዓት መሰረት እንዲጠናቀቅ ቃል ይገባሉ። ከዚህ በኋላ ሽማግሌዎቹ ስርዓቱ የሚገባውን ክብር አግኝቶ እውነት ተደብቆ ባለመቆየቱ ለፈጣሪያቸው ምስጋና ያቀርባሉ። ህዝቡን በሰላም ተመልሶ ወደ ቤቱ እንዲገባ ይባርካሉ። ዋይኒ ገለታ አርገቱ ረብ ገለታ አርገቱ ከለጭ ኩኒ ከለጭ ባሩ ጋቲ ዱጋምበይ ካዲረሙ ሲመናባነን ዱጋምበይ ህብረተሰቡ አፈርሳታን የመተናነሻ የመማማሪያ የመተማመኛና በአጠቃላይም የአንድነቱ ዋልታ አድርጎ ሲጠቀምበት የኖረ የባህላችን ክፋይ ነው። በርካታ ምሁራንም በባህላዊ ስርዓቱ ላይ ጥናትና ምርምሮችን አድርገዋል። ከነዚህ ምሁራን መካከል በጀርመን ሀገር በሚገኘው ቤይሩት ኢንተርናሽናል ግራጁዌት ስኩል ኦፍ አፍሪካን ስተዲስ በባህላዊ የግጭት አፈታት ስነ ስርዓቶች ላይ የዶክትሬት ትምህርቱን እየተከታተለ ከሚገኘው ኬረዲን ተዘራ ጋር ቆይታ ያደረኩበትን ደግሞ እስቲ እንከታተለው።
ህዝቦች በባህላቸው በጋራ ግጭት መፍቻ መንገድ እንዳላቸውና ያንን ግጭት ደግሞ እንዳካባቢው ተጨባጭ የሚያዩበት መንገድ አላቸው ከዛ ውስጥ አንዱ ወንጀለኛን የሚመረምሩበት መንገድ ነው አንዳንዱ አፈርሳታ ብሎ ይጠራዋል አንዳንድ አካባቢ ላይ አንዳንዱ ደግሞ አውጫጭኝ ብሎ ይጠራዋል ሲስተም ነው አሁን ያወራን ያለ ነው ስርዓት ነው እዛ ስርዓት ውስጥ ግጭት መፍታት ካለ ግጭት ከሚፈታበት አንዱ ዩኒት አንዱ መፍቻው መንገድ ወንጀለኛን ማውጣት ነው ያ የወንጀለኛ ማውጫ መንገድ አሁን እንዳልኩ አፈርሳታ ብሎ ይሉታል አሁን ከምዕራቡ ዓለም የምታየው የኢንዲቪጁዋል ሳንክሽን የሚሉት የግለሰብን የወንጀል ተጠያቂና ግለሰብን የወንጀሉም የራሱ ገፈት ቀባሽ የማድረግ ነገር ነው የሚታየው የዘመናዊው የመንግስት አስተዳደር ውስጥ የሚታዩ የግጭት አፈታት ስርዓቶች በእነዚህ ባህላዊ የግጭት አፈታት ስርዓቶች ግን ኮሌክቲቭ ናቸው አንድ ሰው ጥፋት የሚያጠፋው በአንድ በኩል ከቅድመ አያቱ የመጣ ነው ተብሎ ይታመናል በሌላ በኩል እሱ የሰራውን ስራ በአግባቡ ባለማውጣቱ አካባቢው ላይ ወይ በረካ ወይ በረከት ወይ ነጸጋ ይጠፋል ተብሎ ይታመናል ኮሌክቲቭ ነው ችግሩን ኮሌክቲቭ ነው ቡድናዊ ነው መፍትሄም ቡድናዊ ነው ስታስበው ራሱ እነዚህ አብሮ መኖርን እቅፍ ያረጋ አብሮ ያስተሳሰረ እሴትን የተላበሰ የግጭት አፈታት ስነ ስርዓት ነው ለዛም ነው እስር ቤት የላቸውም ፖሊስ የላቸውም ባህላዊ ፖሊሲያቸው በርቼ ፖሊሱ ነው በደብቅ ራሱ እስከ 7 ትውልድ ድረስ ያ ነገር አንተን ቤተሰብ እየበላህ ነው የሚሄደው ጥሩ ብሰራ ደግሞ አንተ ጋር ጥሩ የሰራው ነገር ጡር የሚሉት ነገር ይቀመጣል ጡርህም ልክ ላንተ ለልጅ ልጆች ይደርሳል ብለህ ነው የምታምነው ልክ እንደዛው ሰው ባያይህም ኢምፓርሻል ነው ግጭት ፈቺው ሽማግሌ የሚሆን የሃይማኖት አባት ይሄን ነገር ሲፈታ ሁለቱን ከማስታረቅ በዘለለ እዛው ውስጥ ራሱ በመካተቱ አቢዩዝ ሊያረግ ያንን ነገር ቢያንሻፍፍ እሱ ጋር ችግር ይመጣል ብሎ ያምናል ስለዚህ እነዚህ ህብረተሰቦች ማስታረቅ በአንድ በኩል አካባቢው ሰላምን አብሮ የመኖር እሴትን ያጠናክራል ተብሎ ስለሚታመን አሁን ቅድም ለተጠቀስካቸው ኢትዮጵያዊ ማንነት አብሮ የመኖር እሴትን አብሮ የመሳሰብ እሴትን ኮሌክቲቭ የሆነ ቡድናዊ አስተሳሰብን በጋራ የሚሄድ አስተሳሰብን አጠናክሮ የሚሄድ ድንቅ የባህል እሴት እነዚህ ባህላዊ የግጭት ስነ ስርዓት አፈታት ስነ ስርዓቶች የሰከንደሪ ሮል ወይም የሁለተኝነት ሚና እንዲኖራቸው የማድረግ እሳቤ ይታያል ኢቭን በአካዳሚክ ውስጥ በቅርብ ጊዜ የሚወጡ ጥናቶች እንደሚያሳዩት ከሆነ ግን እነዚህ ነገሮች ዶሚናንት ጀስቲስ ሲስተም ናቸው በሕገ መንግስቱ የተለያዩ አንቀጾች ላይ አንቀጽ 74 ላይ አንቀጽ 35 ላይ እነዚህ ነገሮች ሰዎች ሁለት ወገኖች በግጭት እስከተስማሙ ድረስ ያንን የግጭት መፍቻ መንገድ እንደ አማራጭ ብቻ ሳይሆን እንደ ዋነኛነት መውሰድ ይችላሉ ይላል በተወሰኑ ነገሮች ብቻ ሲቀሩ መሬት ላይ በመታየበት ሰዓት ላይ እነዚህ አማራጭ ናቸው ብዬ ለመውሰድ አልችልም ዶሚናንት ናቸው ዋነኛ የግጭት መፍቻ ናቸው ታች ላይ በአብዛኛው ኬዝ ሎዶች ፍርድ ቤቶች እንዳይጨናነቁ የሚያደርጉት እነዚህ ናቸው በፍትሐ ብሔር ኬዞች ላይ ማለት ትችላለህ እርስ በርስ መጋጨት ቤተሰብ ከቤተሰብ በሚጋጭበት ሰዓት ላይ ሽምግልናው ባይዘው ኖሮ ፍርድ ቤቶች ሚሊዮኑ እንደሚችሉ ማሰባለሁ እነዚህ ናቸው በጣም እየሰሩ ያሉት የነሱን ሚና የምታየው ግጭት በመፍታት ብቻ አይደለም ግጭት በማስቀረትም ፕሪቨንሽን ላይ በመከላከላይም ከፍታ ምትናላቸው ለምሳሌ እነሱ ጋር ሳይመጣ ይቅር ሶስተኛው ወገን ሳይጨምር አፈይት ወይም ፎርጊቭነስ ይቅር በመባባል ሁለቱ የሚፈቱት መንገድ አለ ያንን ነገር ሽማግሌዎቹ በሌላ በግጭት በሚፈቱበት መድረክ ላይ በሚያስተምሩት የሚወሰድ ትምህርት ነው እኛ ጋር ከመምጣቱ ይቅር መባባልን እግዚአብሔር ይወደዋል ይቅር መባባልን አላህ ይወደዋል ይቅር መባባልን ፈጣሪ ይወደዋል ብሎ አስተምሮ ይሰጣሉ ይሄ ማለት ወደ ግጭት ከመምጣት በፊት ውስጥ ላይ ይቅር ማለት እንድትላመድ ያደርጋል እና የማይመጣው ኬዝም ይበልጣል ብዬ ነው ማምነው በምን ምክንያት እዛው በተፈጠረው እሴት ባህላዊ እሴት እንጂ ጥሎ ማለፍን ከስሼ ውጤት በማምጣትን መሰል ነገሮች ውስጥ ያሉት ነገሮች ብቻ ገቨርን ቢያረጉ ወይ ፕሉራሊዝም ባይኖር ኖሮ የብዛነት ያለው የግጭት አፈታት ባይኖር ኖሮ ነገሮች ከባድ ነበሩ የሚሆኑት Tugan arake aga usiye na tai salamata si ahu burwa yego kana di heri nadi hibari ya shi nadi si gofta ko badi ya nando gongore nadi si gofta ya adam kalbi si agenno ya adam kalbi si ባህላዊ የግጭት አፈታት መንገዶች ትሩዝን ይላሉ እውነትን ሐቅን ፈላጊ ናቸው ሐቅን ነው የሚያወጡት
ባላው ያለው ነው ግጭት አፈታት ጀስቲስ ማለት ያጠፋም ሰውዬ ኤቪደንስ ዞስ ከመጣ ድረስ እነሱን ኤቪደንሶችን ነው የምታመጥ የባህላዊ ዳኝነት ጋር ሀቅ ነው የሚደበቅ ነገር የለም ግፍ ፍረኔ የምንላቸው ነገሮች በደብቃቸውም የማይደብቀው ፈጣሪ እምነት ቫልዩ አለ እዛ ውስጥ ያይብኛል ብለን የምታምነው ያን ኮንፌስ በማድረግ በማመን ይመጣብህ ነገር ማክሲመሙ መክፈል ስትከፍልም ደግሞ በአብዛኛው በጎሳ የሚደረግ ነው በሌላ ሲስተም ውስጥ ስትሄድ ግን የእምነት ክህደት ቃል ብሎ ነው ኢንከሬጅ የሚያደርገው ክህደትንም ኢንከሬጅ ሊያደርግ ይችላል ያ ማለት መካድ ማለት አይደለም አትሊስት ግን ስትምን ስታም ኢንከር የሚያደርግ የምትከተል ኮንሲኩዌንስ አለ ውጤት አለ ብለህ ታምናለህ ስለዚህ ያን ነገር ኪት ለማድረግ ጥረት ታደርጋለህ እዚህ ጋር ሽማግሌዎች ሲሰሩ ለጀስቲስ ወይም ለሀቅ ብለው እንደተቀመጡ ታውቃለህ የምትከፍላቸው ነገር የለም እነሱ ስትክድ ከራስ ጋር ነው የምትጋጨው በማመንህ ሊመጡ የሚችሉ ጸጋዎች አሉ ከመታረቁ በዘለለ ይቅር ከመባባሉ ይዘለለ በአብዛኛው ፈሪያ እግዚአብሔር በሆነበት አካባቢ ፈጣሪ በተለያየ መልኩ በደራሱ ሎካሊቲ እንደራሱ አንደርስታንዲንግ የማይታየት አለብኝ ብሎ ለሚያም ህዝብ ሀቅን መናገር ነገሩን ከመፍታት በዘለለ ሊያመጣ ይችላልኛል ብለ የምትላቸው ምንዳዎች አሉ እነዚህ ነገሮች ሁሌ የባህላዊ ዳኝነት ጋር ዋነኛ የችግር የመፍቻ ማስፈጸኛ መሳሪያዎች ናቸው ሽማግሌዎች ከሚጠቀሙበት አንዱ ደግሞ ራሱ ከመጀመራቸው በፊት ሚስቲክ ኮንስትራክት ይሉታል ፈረጆቹ ይነግሩሃል ባለፈው የከሌ ልጅ በዚህ መልኩ ውሸት ተናግሮ መጥቶ ከዚህ እንደሄደ የመኪና አደጋ ደረሰበት እኛን ሊዋሽ ይችላል የማይዋሸው ፈጣሪ ግን ውጤቱን አሳየው ባለፈው የከሌ ልጅ እንዲህ ቤት አቃጥሎ አላቃጠልኩም ብሎ እኛ መሰከረኛ የውስጣናይም የውስጥ ያል እሱ ግን እዛ ሄዶ የልጁ ቤት እንደዚህ ሆነ ይሄ እነዚህ ነገሮች ጠቅላላ ወደ ሀቅ ሊገፋፉ የሚችሉ አካባቢ እምነቶችና ሴቶች ናቸው እነዚህ ፍራቻዎች እንደተጠበቁ ሆኖ አንተም በመናገር ላገኘው የሚችለው ነገር አለ ውስጥ ንጹህ መሆንን የውስጥ ሰላምን ምናምን ኢንከሬጅ የሚያደርግ ናቹራል ኢንቫይሮንመንት ነው ያ ከታረክ በኋላ ደግሞ ቂም ይዘ መሄድ ማለት እዛ ውስጥ ያሉት ችግሮች ሁሉ ወደ አንተ ቤተሰብ ይዘ መሄድ ነው ማራገፍ የግድ ነው አልታረክም ሰው ላይ ይችላል ውስጥ ያለው ነገር ግን በአንተ ላይ ይመጣል ተብሎ ስለሚታመን ቂም አትይዝም እንደሙ ዋዳ ከለቻት ዋዳ ዲረሙት በሌላ በልኩ ደግሞ ኢቭን እኛ ገጠር አካባቢ ነው የሚመስለን አይደል ከተማ ውስጥ መርካቶ ላይ ብትሄድ ጉራጌ ስልጤ አካባቢ ላይ ሰዎች በባህላዊ ዳኝነት ነው የካዳቸው ሰው ብር የሚያስመልሱት መገን በዳምቡስ ይዤ ያለው በእጆካ ሴራ ይዤ ያለው ተብሎ ሲገባ ሰው በፍርድ ቤት የካደውን እዚህ ጋር ገብቶ ይሄው መርካቶ ላይ በጣም ነው የተግባራዊ ነው ከተሞች ላይ ይምታያል ትልቅ ከተሞች ላይ እነዚህ ነገሮች ፓወርፉል ናቸው ከተማው ላይ ራሱ በጣም ነው የሚሰራባቸው ገጠር ላይ ችግር ለፈጸመ ሰው የከተማው ሽማግሌ ሄዶ የሚፈታበት ታያለ ከተማ ላይም ጥሩ ፈርታይል ግራውንድ አለ እነዚህ ነገሮች በሌላ መልኩ ደግሞ በተለያዩ አፍሪካ ሀገሮች ላይ የመንግስታት አቅም በተዳከመ ቁጥር የነዚህ ባህላዊ ዳኝነት አቅም ደግሞ እየጠነከረ ነው የሚመጣው ፓወር ቫኪዩሙን ክፍተቱን የሚዘጉት እነዚህ ናቸው በጥቅሉ ማንክደው ፈተና ውስጥ ነው ይሄ ሲስተም መጠበቅ ያስፈልጋል ህገ መንግስታዊ ጥበቃ አለው ከዛ በዘለለ ግን ፕራክቲካሊ ምን ያህል መሬት ላይ ያለው ፓወራቸውን የሚሰሩትን አቅም በማከለ መልኩ ለሀገራዊ ብሔራዊ ለምነው የግጭት መፍቻ ዋነኛ የናሽናል ጀስቲስ ሲስተሙን በምን መልኩ መደገፍ አለበት ተገቢ የሆነ ሲንክሮናይዜሽን ሃርሞናይዝ ተደርገዋል ወይ የት ቦታ ላይ ሊያግዙን ይገባል እኔ አንድ ዳኛ ካባይን ለብሼ ካባ ነው ለብሼ ቁጭ ብዬ ልፈታ ስቀመጥ ከተጻፉት የወንጀል መቅጫ በላይ በርቼን ነው መፈራው ያለኛል የቤተሰብ ኬዝ በተለይ ከመጣ ባልና ሚስትን ለማፋታት የሚያስችላቸው ኬዝ ይያለ አስፈጽሜ ቦታ ቤስ ደርስ ሚስቴን ይፈታለው ብዬ ነው ማምነው ያለኛል to that extent powerful ናቸው even በሆል ውስጥ ማለት ነው በዳኝነት ቦታው ላይ ትልቅ ቦታ ላይ ቁጭ ብሎ ማለት ነው ያ ማለት ተወሰነ መልኩ ሁለቱ ሊናበቡና አንዱን የሚደግፍበት ኮምፒታንት መሆናቸው አይቀርም የሁለቱ የመነሻ ግራውንዳቸው ይለያል ይሄ ሶሻይታል ግራውንድ ነው ይሄ የተለያየ ግራውንድ ነው ያለው ኮምፒቲሽን ይኖራል ሁሌ ነገር ግን ሁለቱም ደግሞ የሚረዳዱበት ኬዝ አለ ቀደም እንዳለው የማይታዩ የመረጃ ምንጭ ማታገኝላቸው
በየት በኩል ተከሰቱ ብለ የማትልላቸው ጉዳዮች የሚፈታበት መንገድ እንደ አፈርሳታ የመሳሰሉ ኢንቨስቲጌቲቭ መመርመሪያ መንገዶች ዳኝነት ስርዓቶች አስገብተ ብትፈታቸው ማይነገሩ ነገሮችን እንዴት አድርጌ ነው ማናበብ ያለብኝ ብሎ ለማለት የሚያስችሉ ስራዎች ልክ እንደ ኮሚኒቲ ፖሊሲንግ የመሳሰሉ ሁለቱን የተለያዩ ሲስተም ውስጥ ያሉ የስቴት አክተሩና የነን ስቴት አክተሩን ሁለቱን የሚያገናኙ ፍሎሮችን እያገናኘ ባህልን ባልነካ መልኩ ተናቦ እንዲሄዱ በጥናት የተደገፈ ይሰሩ ያሉ ይመስለኛል የጀስቲስ ሚኒስትር ከዛ በዘለለ ወደ መሬት እየተወረደ ፕራክቲካል ስራ ቢሰራ እነዚህንም የመጠበቅ በሌላ መልኩ ደግሞ ያገሪቷ ያደረገችው ላሉ እንቅስቃሴዎች ሊፈጠሩ የሚችሉ ግጭቶችን ጊዜና ገንዘብን ባልጎዱ መልኩ ህብረተሰባዊ እሴትን በጠበቀ መልኩ በመፍታት ጠንካራ ሰላም የሆነ ህብረተሰብ ለመፍጠር ትልቅ አማራጭ ሳይሆን ትልቅ ዋነኛ መሳሪያ ናቸው ብዬ ነው ማምነው። በዛ ላይ ስራ ያስፈልጋል ብዬ አምናለሁ። ዋን ከርመቲ ኩኖ ወረጥ አሬቶይ ዱፌቶይ ምስጌና ከነ ከላቻ ከነከነስ ፈያሃ ጎድ Anati jette tolaadha tolaan biyya haa ga'u eebbi biyya diiramuu haa ga'u maseennaa deechuu naa uffal wallaala naa beeku an beeke haa fulla'u biyyi keenya biyya dhugaa haa ta'u kallachi jaalee haa jedhu qabaan haa jedhu maanguddoon haa jiraachisu. Ana jette tolaadha tolaan biyya haa ga'u amaan diina haa ga'u biyyi keenya biyya nagaa haa ta'u xinnaan keenya haa guddatu guddaan keenya haa bulu ilmi abbaa haa beeku intalli haadha beeku ummata kana fuulduratti dhugaa baase waaqni galata isaa galchu hanamallee of ibse kanallee zariin isaa ba'u egaa nagaye